ሰላም ጤና ይስጥልን። what's up everybody, this is blockchain hub with Biggie። እንዴት ናችሁ? ዛሬም እንደተለመደው ከኪሳችን ምንም ገንዘብ ሳናወጣ በዜሮ ኢንቨስትመንት ገንዘብ የምንሰራበትን ምርጥ አፕሊኬሽን ይዤላችሁ መጥቻለሁ። ፕሮጀክቱ አልፋ ኔትወርክ ማይኒንግ ሲባል ካረንት ፕራይሱ 0.003 USDT ላይ ነው ያለው። ዊዝድሮዋል ማድረግ የምትችሉበት BNB ስማርት ቼን ላይ ኮንትራት አድሬሱ የሆነ ምርጥ የሆነ ወደፊት ፊውቸሪቲው አሪፍ ከሚባሉ ክሪፕቶ ከረንሲዎች መካከል አንዱ ነው። ኤቭሪዋን በየ24 ሰዓቱ የገባችሁ ስልካችሁን አንዴ ክሊክ በማድረግ ብቻ አልፋ ኮይኖችን እንዴት እንደምትሰበስቡና እንዴት ደግሞ ዊዝድሮዋል እያደረጋችሁ ወደ ዋሌታችሁ በመላክ ወደ USDT ቀይራችሁ መጠቀም እንደምትችሉ ምናይበት ቪዲዮ ነው። ቤተሰብ ይህን ፕሮጀክት ያልጀመራችሁ ሰዎች በአጠቃላይ ዲስክሪፕሽን ላይ ኢንቪቴሽን ሊንኩን አስቀምጥላችኋለሁ። ቴሌግራም ቻናሌን በመቀላቀል የተለያዩ ፕሮጀክቶችን የምንሰራቸውን ቼክ ማድረግ ትችላላችሁ። አሁን ወደ ቪዲዮ ሌትስ ጎ። እንደምትመለከቱት የአልፋ ዳሽቦርዳችን ይህንን ይመስላል ስንከፍተው። እዚህ ጋር ኦፕን ሎት ቦክስ ይላል። ኦፕን ሎት ቦክስ ስታደርጉ ብዙ ቦነስ ኮይኖችን የምታገኙበት ሴክሽን ነው። በተለያዩ ጊዜያት የተለያየ ኢቨንቶች ያዘጋጃሉ። አሁን ላይ ያለው ፕሮጀክቱ በገና ኢቨንት ላይ ነው። 3 ታይምስ ይሆናል ማለት ነው ሪዋርዲንግ ሲስተማቸው። እንደምታዩት 15 አልፋ ኮይኖችን በሰከንድ ውስጥ ክሊክ አድርጌ መውሰድ ችያለሁ። ወደ ባላንስ የሚደመር ነው የሚሆነው። ስለዛ የተለያዩ ኢቨንቶች በሚኖሩ ሰዓት በደንብ የምትሰሩ ልጆች በደንብ በሌላው ሰዓት ማይን ካደረጉ ሰዎች በላይ ትርፋማ ትሆናላችሁ ማለት ነው። ኦኬ እዚህ ጋር የምናየው ደግሞ ፒንግ ሲስተም አላቸው። ሪፈራሎቻችሁን ፒንግ በማድረግ ማንቃት ትችላላችሁ። ያ ማለት ኦፍላይን በሚሆኑ ሰዓት ፒንግ ሚለውን ስትጫኑ ኦፍላይን ወዳሉ ጀለሶቻችሁ ኖቲፊኬሽን ይደርሳል ማለት ነው፣ ገብቶ ማይኒንጉን እንዲያስጀምሩ። ኦኬ ጋይስ እዚህ ጋር እንደምትመለከቱት ከሆነ አሁን ላይ የሰበሰብኩት አልፋ ኮይን 1071 ነው። ማይኒንግ ሬቴን ደግሞ እንደሚያሳያችሁ ከሆነ 3.32 ፐር ሃወር ነው። 3.32 ፐር ሃወር ማለት በየቀኑ 3 ሲባዛ በ24 ማለት ነው። ብዙ ኮይኖችን ነው የሚሰበስብልኝ። ኦኬ ዊዝድሮዋል ሴክሽን ላይ አሁን ገብተናል። ዊዝድሮዋል ሴክሽን ላይ አሁን እንደምትመለከቱት ባላንስ 1017 ዘጋ እየሰራው ያለውትን ምን ማድረግ እችላለሁ? ሎክአፕ ማድረግ እችላለሁ ማለት ነው። ወደ BNB ዋሌት አድሬሴ ሎክአፕ በማድረግ ነው ቀጣዩን ዌብ ጠብቄ ማሳለፍ የምችለው ማለት ነው። ግን ዊዝድሮዋል ከማድረግ በተሻለ እኔ የመረጥኩት ነገር ምንድነው? ስቴኪንግ ነው። ስቴኪንጋቸው በጣም ፍሌክሲብል ሲሆን በፈለጋችሁት ሰዓት ስቴክ ያደረጋችሁትን ኮይን በፈለጋችሁት ሰዓት ዊዝድሮዋል ማድረግ ስለምትችሉ ስቴክ በማድረግ ማይኒንግ ሬታችሁን ብጨምሩ ባይ ነኝ። ስቴኪንጋቸው እንዴት እንደሚሰራ ላሳያችሁ። በተጨማሪ ደግሞ እዚህ ጋር ስቴክ ማድረግ አልፈልግም፣ የሰራሁትን ዊዝድሮዋል ነው ማድረግ የምፈልገው ለምትሉ ሰዎች ደግሞ ምንም አይነት ጋዝ ፊ አያስፈልጋችሁም። 40 ማይኒንግ ሴሽኑን ኮምፕሊት ማድረግ ብቻ ነው የሚጠበቅባችሁ። ፕላስ 2 ሪፈራል ነው የሚያስፈልጋችሁ። ይህን በማድረግ ፈለጋችሁት ጊዜ ዊዝድሮዋል ማድረግ የምትችሉት ኮይን ነው ማለት ነው። እዚህ ጋር እንደምታዩት ከሆነ 40 የዴሊ ማይኒንግ ሴሽን እና 2 ሪፈራል ፍሬንድ ያስፈልጋችኋል ማለት ነው። በጣም ቀላል ነው። ይህን በማድረግ ያለምንም ጋዝ ፊ ወደ ዋሌታችሁ መላክ ትችላላችሁ ማለት ነው። እዚህ ጋር ደግሞ ማይ ዊዝድሮዋል የሚለውን ክሊክ አድርጌ የዊዝድሮዋል ሂስቶሪን አሳያችኋለሁ ማለት ነው። እዚህ ጋር እንደምታዩት ከሆነ 1000 አልፋ ኮይን ዊዝድሮ ተደርጓል ይላል። ኮምፕሊትድ ነው። ወደ ዋሌቴ ነው የላኩት። አክቹአሊ ይህንን ለሙከራ የላኩት ቶክን ነው። ማየት ትችላላችሁ። እዚህ ጋር ኮፒ ትራንዛክሽን ሃሽ ይላል። ይሄ ማለት ምንድነው? ትራንዛክሽን ሃሹን ሄዶ ከብሎክቼን ላይ ከሌጀር ስርዓት ላይ ከተመዘገበበት ሄዶ አንብቦ ያሳየናል ማለት ነው። ትራንዛክሽናችን ምን ያህል እርግጠኛ የሆነ የብሎክቼን ትራንዛክሽን መሆኑን ትራንዛክሽን ሃሹን ሄዳችሁ ክሊክ በማድረግ ማረጋገጥ የምትችሉት ነገር ነው ማለት ነው። ከትራንዛክሽን ጋር በተያያዘ how to look up everything general information ከላይ ኢንፎርሜሽን የሚለውን ሴክሽን ክሊክ ስታደርጉ ኤቭሪቲንግ የሚያሳያችሁ ይሆናል። ግር የሚላችሁ ነገር ካለ እዚህ ውስጥ ገብታችሁ ኤቭሪቲንግ ዲቴይሉን ማንበብ ትችላላችሁ ማለት ነው። አሁን ከነገርኳችሁ በተጨማሪ
አሁን ሜታማስካችንን በመክፈት አልፋ ኮይን በኮንትራት አድሬሳችሁ አድ እንዴት ማድረግ እንዳለባችሁ በትላንት ቪዲዮ አሳይቻችኋለሁ። እንዴት በኮንትራት አድሬስ አዲስ ቶከን ዋሌት ላይ አድ እንደሚደረግ ገብታችሁ ያን ቪዲዮ ማየት ትችላላችሁ። እንደምትመለከቱት ከሆነ አልፋ ኮይን 1000 ሪሲቭ ያደረኩት እዚህ ጋር ይታያል። ሶ የአልፋን ሪሲቪንግ ስቶሪም ከፍተን ማየት እንችላለን። የኮንትራት አድሬሱን ቪዲዮ ዲስክሪፕሽን ላይ ኮፒ አድርጌ አስቀምጠላችኋለሁ። ሶ ቤተሰብ እዚህ ጋር ፎከስ እንድታደርጉ የምፈልገው ነገር ከረጅም ጊዜ በፊት ነው። እዚህ ጋር እንደምታዩት ከሆነ ሪሲቭ ያደረኩበት ቀን ለምን 1000 አልፋ ኮይን ብቻ ሪሲቭ አድርጌ እንደተውኩኝ ማይኒንግን እንደቀጠልኩና ያለኝን ቶክን በአጠቃላይ ወደ ስቴኪንግ እንደወሰድኩኝ ማሳያችሁ ይሆናል። ሌትስ ጎ ቱ ዘ ስቴኪንግ ሴክሽን ቤተሰብ። ቅድም እንደነገርኳችሁ የስቴኪንግ ሴክሽናቸው በጣም ፍሌክሲብል ነው። በፈለጋችሁ ሰዓት ስቴክ ያደረጋችሁትን ኮይን በፈለጋችሁ ሰዓት ዊዝድሮዋል ማድረግ ትችላላችሁ። እንደምታዩት እኔ 40000 አልፋ ኮይኖችን ስቴክ አድርጌያለሁ። ማይኒንግ ሬቴ ላይ 0.04 እንደጨመረልኝ ነው የሚያሳየው። ከታች የምታነቡት ነገር በእያንዳንዱ 10000 አልፋ ኮይን 0.1 ማይኒንግ ሬት እንደሚጨምርላችሁ ነው የሚናገረው። ሶ ስቴክ ማድረግ ቀላል ነገር አይደለም ማለት ነው። ይህን 1000 ኮይን ወስጄ ምንም ማድረገው ነገር ከሌለ ለምን ዊዝድሮ እያረኩኝ እቸገራለሁ? እዚህ ጋር ስቴክ በማድረግ ብዙ አልፋ ኮይኖችን የምሰራበትን ኦፖርቹኒቲ ይሰጠኛል ማለት ነው። ሶ ጋይስ እዚህ ጋር እንደምታዩት ነምበር ኦፍ ቶከንስ ቱ ስቴክ ይላል። ኢዝሊ ስቴክ ማድረግ ስትፈልጉ መታችሁ እዚህ ጋር ስቴክ ማድረግ የምትፈልጉትን ያክል አማውንት ታይፕ ታደርጋላችሁ። እንዳያችሁት እኔ 1000 ምናምን ኮይን አለኝ እዛ። ሶ ስቴክ አልኩት 1000 ቀጥታ እዛ ላይ እንደምትመለከቱት 41000 አድርጎታል። ማይኒንግ ሬቴንም በ0.41 አሳድጎታል ማለት ነው። እዚህ ጋር 1000 አልፋ ኮይን ወደ ስቴኪንግ ፑል አድ መደረጉን ነው የሚያሳየኝ ማለት ነው። ሶ ኤኒ ታይም ከስቴኪንግ ውስጥ ሪሙቭ ማድረግ ብፈልግ ከታች ሪሙቭ ስቴኪንግ የሚል አለ። በጣም ኢዚ ነው። ሪሙቭ የሚለውን ክሊክ እንዳረኩኝ እንደምታዩት 0 ሆኗል ማለት ነው። ሶ ወደ ኋላ ተመልሼ እስቲ ባላንሴ ላይ ይሄን 41000 ቶክን ጨምሮታል ወይስ አልጨመረውም የሚለውን ነገር ወደ ኋላ ሄደን የምንመለከት ይሆናል ማለት ነው። እንደምታዩት ማይኒንግ ሬቴን ቀንሶታል። በት እዚህ ጋር 41065 ኮይኖችን ነው የሚያሳየኝ። ሶ ማይኒንግ ሬቴ እንዲቀንስ እኔ ስለማልፈልግ ወደ ኋላ ተመልሼ በ3 ፖይንት ምናምን ማይን ባረግ ነው የሚመቸኝ። ስለዛ ከ2.93 ወደ 3 ነጥብ ምናምን ወደ 4 ነጥብ ወደ 3 ነጥብ ምናምን እንዲያስገባኝ ሄጄ ስቴኪንግን መልሼ ያስገባዋለሁ ማለት ነው። ሶ ስቴክ ማድረግ የምፈልገውን ነምበር እነግረዋለሁ። ኦልሞስት 41000 ስቴክ ማድረግ ይችላለሁ በዚህ ሰዓት። ስለዛ 41000 ስጽፍለት ቀጥታ ስቴክ ያደርግና ማይኒንግ ሬቴን ይጨምራል ማለት ነው ቤተሰብ። ሶ ስቴክ እያደረጋችሁ ማይኒንግ ሬታችሁን ጨምሮ ብዙ አልፋ ቶክኖች ቢኖሯችሁ የተሻለ ነው የሚሆነው። ምክንያቱም 1000 2000 አውጥታችሁ ምንም ይሄን ያህል ሴንስ አይሰጥም ለማለት ያክል ነው። ስቴኪንግ ምርጥ አማራጭ ነው። አልፋ ማይኒንግ ፕሮጀክት ላይ ስቴክ አድርጋችሁ የምታገኙትን የቶከን መጠን እንድታበዙ። ሶ ስቴኪንግ ዋነኛው ብዙ አልፋ ኮይንን መሰብሰብ የምንችልበት አማራጭ ነው እዚህ ፕሮጀክት ላይ። ሌላ ደግሞ ወደ ዋይት ፔፐራቸው ልውሰዳችሁና በጣም አሪፍ የሆኑ ደስ የሚሉ ነገሮች አሉ ዋይት ፔፐራቸው ላይ፣ እነሱን እናያለን። ዋይት ፔፐር ማንበብ ብዙ ጊዜ ያው ኤክስፒሪየንስ ብናደረግ በጣም አሪፍ ነው ባይ ነኝ። ሶ ምን አይነት ፕሮብለም ሶልቭ ለማድረግ እንደመጡ ብሎክቼን ላይ ምን እንደሚሰሩ ዲቴል ያለውን ነገር እዚህ ጋር አስቀምጠዋል። ስለ ቶኮኖሚክስ ቶክናቸው ቶታል ሰፕላይ ስንት እንደሆነ ኤቭሪቲንግ ማየት ትችላላችሁ እዚህ ጋር። ከዛ በተጨማሪ ደግሞ ሮድ ማፓቸውን እዚህ ጋር ማየት እንችላለን። በጣም ደስ የሚለው ነገር አልፋ ብዙ ጫጫታ ምናምን አልፈለጉም። ጸጥ ብሎ የቤት ስራቸውን እየሰሩ ያሉ ኮር ቲሞች ናቸው። ሮድ ማፓቸውን ማየት እንደምንችለው ከሆነ ከዚህ በፊት ምን ተናግረው ሳክሰስፉሊ እንደፈጸሙ ያሳየናል። ከዚህ በፊት አልፋ ፔይ ሜትድ ለማምጣት ተናግረው ነበረ። አልፋ ፔይ መጥቷል። እንደተናገሩት አልፋ ስዋፒንግ፣ ከዛ የጌም ሴክሽን አሳድገዋል። ከዛ በፒኤስሲ ቼን ላይ ሊስት መደረግ፣ እዛ ላይ ኮንትራት አድሬሳቸውን አስቀምጠዋል። አሁን ያሉበት ደረጃ ደግሞ
ኢን ፕሮግረስ ይላል ማለት ነው። ኢን ፕሮግረስ የሚለው ሴክሽን አሁን ያሉበትን ደረጃ ነው የሚያሳየው። አልፋ ስቴኪንግ እና ዊዝድሮዋል ተችሏል ማለት ነው። ስለዛ በቀጣይ አልፋ የያዛቸው እቅዶች አሉ ከታች ቀጥለን አቺቭ የምናረጋቸው አብረን እየሰራን አብረን አቺቭ የምናረግ ይሆናል። ቤተሰብ ለዚህ ፕሮጀክት ትኩረት አልተሰጠም። ብዙ ሰው አያወራውም። ለምን እንደማያወራው አላቅም። ጋይስ አረፈደም። አሁንም ጆይን አርጋችሁ ብዙ አልፋ ኮይኖችን መሰብሰብ የምችሉበት ፕሮጀክት ነው። ሁላችሁም ዲስክሪፕሽን ላይ ቼክ አርጉ። ሊንክ አስቀምጫለሁ። ኢንቪቴሽን ኮድ ተጠቀሙ። ጆይን እያረጋችሁ ሁላችሁም ቤተሰብ እንድትሰሩ እላለሁ። እዚህ ጋር ደግሞ ጋይስ አንድ ሳልናገር በፍጹም ማለፍ ማልፈልገው ነገር ምንድነው፣ ኔትወርክ ሴክሽናቸውን ቼክ ማድረጋችሁን እንዳትረሱ። ስታቲክስ ያሳያል በግልጽ የኔን አካውንት ሬት ነው ይሄ የሚያሳየው። ቤዝ ሬት ስንት እንደሆነ፣ አክቲቭ ሪፈራሎች ስንት እንደሆነ ያሳያል ማለት ነው። ኔትወርክ ይሄ ላይቭ ነው የሚሰራው። ላይቭ የሚሰራ ሴክሽን ነው። በየደቂቃው በየሰከንዱ ማይን እየተደረገ ያለውን አልፋ አጠቃላይ ሰርኩሌቲንግ ስንት እንደሆነ ኦንላይን አያችሁ 18000 ምናምን። እኔ መቼም ከ10 ምናምን ሺህ ሰው አልፎ አይቼ አላቅም። ሰው ማይን እያረጋ አይደለም ጋይስ፣ ማይን አርጉ። እዚህ ጋር ቶታል ሰፕላያቸው ኔክስት ሄልቪንግ ይላል። ኔክስት ሄልቪንግ በጣም አጽንኦት መስጠት የምፈልገው ነገር ነው። በክሪፕቶ ካረንሲ ማይኒንግ ህግ ውስጥ ሁልጊዜም ሄልቪንግ የሚባል ነገር አለ። ኔክስት ሄልቪንጋቸውን ለመች እንዳቀዱ ነው የሚያሳየን ማለት ነው። ሄልቪንግ ማለት በክሪፕቶ ካረንሲ ማይኒንግ ውስጥ የክሪፕቶን ማይኒንግ ሬት ከጊዜ ወደ ጊዜ ማይነሮቹ በጨመሩ ቁጥር የሚከፋፈለውን የክሪፕቶ ካረንሲ ሊሚት እያደረጉት ይመጣሉ ማለት ነው። ስለዛ እዚህ ጋር እንደምታዩት ኔክስት ሄልቪንጋቸው በ05 ከ5 ወር በኋላ ማለት ነው 2026 ላይ አሁን ያለው ማይኒንግ ሬት ይቀንሳል ማለት ነው። የዛን ጊዜ የሚገቡ ሰዎች አሁን እኛ ያገኘነውን ቤኔፊት አያገኙም ማለት ነው እዚህ ፕሮጀክት ላይ። ጋይስ ቪዲዮ ከተመቻችሁ ላይክ አድርጉ። በቀጣይ እንዲሰራላችሁ የምትፈልጉ ቪዲዮ ካለ ደግሞ በኮሜንት ሴክሽን አሳውቁኝ። ቀጣይ ቪዲዮ እስከምንገናኝ ድረስ ባይ ባይ። ይመቻችሁ።